So this is grade 11, unit 9. It's disability. Okay, so what is disability? Disability ምንድን ነው? ዲስኤቢሊቲ ምንድን ነው? ለምሳሌ ኮንዲሽንስ ሊሚቲንግ አክቲቪቲስ እንቅስቃሴን ወይም አንድ ነገር ከማድረግ የሚገድቡ ነገሮች ምን ይባላሉ? ዲስኤቢሊቲስ ይባላሉ። ሶ ለምሳሌ ብላይንድነስ፣ ዴፍነስ እነዚህ ምንድን ናቸው? ዲስኤቢሊቲ ነው የሚባሉት ማለት ነው። ሶ አንድ ሰው ማየት ካልቻለ ምንድን ነው የምንለው ማለት ነው? ብላይንድ ነው የምንለው። ሶ ዲስ ኢዝ ዲስኤቢሊቲ፣ አካል ጉዳት የምንላቸው ማለት ነው። ሶ ራይት one examples of disability ይላል። እስቲ አንድ ኤግዛምፕል ጻፉ። the next one is verb plus verb patterns ቨርቦች እና ወይም ግሶች እና የነሱ ፓተርን ናቸው ወይም አቀማመጣቸው። so verbs followed by infinitive ወይም gerund በጀረንድ እና በኢንፊኒቲቭ ተከትሎ ነው የሚቀመጡት ቨርቦች። it uses to form a correct sentence። ለምሳሌ want to go, enjoy reading። so go followed by want to ከዋንት ቱ ቀጥሎ ነው go የተጻፈው። so go is the verb, so want to go። አሁን want to go ስንጨምርበት መሄድ ትፈልጋለህ ይሆናል ወይም ትፈልጊያለሽ። ግን go to want or go want to ብንለው የግራመሩን እንትን ያበላሽብናል ወይም የሆነ የእንግሊሽ እንትን ፓተርኑን ያበላሽዋል። so ምንጠቀመው ምን ጊዜም ከኢንፊኒቲቭ ወይም ጀረንድ በኋላ ነው የምንጠቀመው ማለት ነው። so enjoy reading ስንል enjoy ማለት በቃ ተዝናናበት ነው። so reading enjoy reading ስንል ማንበቡን ተዝናናበት፣ ያነበብክ ተዝናና እንደማለት ነው። so for this one the exercise is write two sentences, one with infinitive, one with gerund። አንድ ኢንፊኒቲቭ በመጠቀም አንድ ደግሞ ጀረንድ በመጠቀም ሴንተንስ ጻፉ ነው የሚለው። okay the next one is past, present, future። ኤቢሊቲን ፓስት፣ ፕሬዘንት እና ፊውቸርን በመጠቀም መግለጽ ወይም ኤክስፕሬሲንግ ኬፓቢሊቲ የማድረግ አቅምን መግለጽ ማለት ነው። so we use could, can, will be able to የሚሉትን ቃላቶች በመጠቀም ነው የምንገልጸው። ለምሳሌ አሁን እዚህ ጋር ምን አለ? I could swim ማለት ዋኝ ነበረ እንደማለት ነው። ዋኝ ነበረ፣ አሁንስ ሊሆን ይችላል፣ አሁን አልችልም ሊሆን ይችላል። I can swim at the moment ነው። አሁን ዋኛለሁ ማለት ነው። አሁን ዋኛለሁ፣ አሁን ውሃ ውስጥ በገባ ዋኝቼ መውጣት እችላለሁ። so the next one is the future one. I will be able to swim in 3 years, in 2 years። የሆነ ጊዜ ላይ መዋኘት እችላለሁ፣ መቼ እንደሆነ ግን አላውቅም ነው። so for this one the exercise is write 3 sentences showing ability in past, present እና future። ፓስት ላይ በፊት የምትችሉት ነገር የነበረ አሁን የማትችሉት ነገር፣ ፕሬዘንት ደግሞ አሁን የምትችሉት ነገር። ፓስት ላይ ላትችሉት ትችላላችሁ፣ ግን አሁን ላይ ከረንትሊ የምትችሉት ነገር። and the other one is future ወደፊት ብትችሉት ምን ደስ የሚላችሁ ነገር አለ ወይ? እሱን 3 ሴንተንስ በመጻፍ አስቀምጡት። okay phrasal verbs using up and down። phrasal verbs ወይም ቨርቦች ፕላስ up and down ተብሎ የሚቀመጡ phrasal verboችን ነው የምናየው። for example let's say stand up, break down። አሁን ለምሳሌ stand up ስንል ቁም እንደማለት ነው። so stand ብቻ ቢሆን ቁም ነው። stand up ተነስ እንደማለት ነው ማለት so break down ደግሞ እንደ መሰበር መበላሸት እንደሚገልጽልን ቃል ማለት so it's phrasal verbs። break ብቻ ቢሆን it will be a verb only ማለት ነው። so phrasal verbs ሲሆናል break down ሲሆን ማለት ነው። for this one the exercise is the car blank። መኪናው የሆነ ነገር ሆነ፣ ምን ሆነ ጻፉት። እሱን ምንድነው የምንጠቀመው phrasal verbs እዚህ ጋር። and the next one is please blank and speak። እስቲ አውራ ግን ምን ሆነ ተነስተ። so እዚህ ጋርም phrasal verb ምን እንደሚሆን ሙሉት። so the next one is affixes። what are affixes? affixes are የወርድን ሚኒንግ የሚቀይሩ ቃላት ናቸው። በሁለት እንከፍላቸዋለን፣ ፕሪፊክስ እና ሰፊክስ ብለን። ፕሪፊክስስ ማለት ከወርዶች ፊት የሚመጡ ናቸው። ሰፊክስ ደግሞ ከወርዶች ኋላ የሚመጡ ናቸው። ጥቅማቸውም to form a new word አዲስ ቃል ለመፍጠር። ለምሳሌ happy ደስታ፣ unhappy አለመደሰት። so happy ላይ አን ስንጨምርበት ወይም አን የሚለውን ፕሪፊክስ ስንጨምርበት unhappy ይሆናል፣ ኔጌቲቭ ያደርገዋል ማለት ነው። so teach ከዛ teacher ስንል er እንጨምርበታለን። er is suffix። so teach teacher መምህር ማስተማር፣
መምህር ማስተማር ሶ ኢአር ጨምረንበት ቃሉን ሙሉ ለሙሉን የቀየረልን ማለት ነው ሶ we got exercise for this one add prefixes or suffixes in these words possible care እና nation እነዚህ ሶስት ቃላቶች ላይ prefix እና suffix እየጨመራችሁ እስቲ አዲስ ቃላት ፍጠሩና ጻፏቸው the next topic is when and if when እና if ምንድን ናቸው when የምንጠቀመው ለምንድን ነው certain የሆነ ነገር ለመግለጽ ወይም እርግጠኛ የሆነ ነገር if ደግሞ possibility ወይም conditionን ለመግለጽ ነው የምንጠቀመው ለምሳሌ when I arrive ስንል when I arrive call me ይላል when I arrive ስንል ምን ማለታችን ነው ስመጣ ደውልልኝ እንደመጣው ካወክ ደውልልኝ እንደማለት መምጣት አይቀርም ግን ስመጣ ደውልልኝ ነው if I arrive call me ከመጣው ነው ይሄኛው ደግሞ ሶ ይሄኛው ሊትራሊ ፖሲቢሊቲ ነው የሚገልጽልን ቀጥታ ይሆናል ወይም አይሆንም የሚለው ነገር አይገልጽልንም ግን whenን ስንጠቀም ግን it's certain thing መጣለው when I arrive መምጣት አይቀርም ነው ሶ when የምንጠቀመው certain የሆነ ነገር ለመናገር ነው ifን ደግሞ የምንጠቀመው possibilityን ወይም conditionን ለመግለጽ ነው ማለት ነው so for this one write two sentences showing difference እስቲ ልዩነቱን የሚያሳይ ሁለት ሴንቴንሶች ጻፉ የኢፍን እና የዌንን ለምሳሌ አሁን when I arrive ብዬ እዚህ ጋር እንዳሳየዋችሁ እኔ እስቲ ሁለት ሴንቴንሶች ጻፉና እናንተ possibilityን እና certaintyን አሳዩን እስቲ the next one and the last one is talking about time ስለ ሰዓት ወይም ስለ ጊዜ ማውራት so expressions with prepositions and WH questions WH questions እና preposition በመጠቀም ኤክስፕረስ የምናደርገው ነገር ምንድነው time ነው ማለት ነው so we use this to describe time clearly time ለመግለጽ የምንጠቀማቸው ቃላቶች ማለት ናቸው so for example at night in 2025 ካልን in 2025 2025 ላይ የሆነ ጊዜ ምሽት ላይ እንደማለት ነው ምሽት ላይ እንደሆነ ተናግረናል ዓመተ ምህረቱን ተናግረናል and the next one is when will you arrive መች ነው የምትመጣው ወይ የምትመጪው ይሄ question ነው the question form of talking about time ነው the first one is at night የሚለው ደግሞ the sentence normal sentence at night in 2025 የሆነ ጊዜ 2025 ምሽት ላይ እንደማለት ነው so for this one the exercise is write 3 sentences using time prepositions time prepositionዎችን በመጠቀም 3 sentences ጻፉ ነው የሚለው so this is all about chapter 9 we talk about disability what's disability the next one is verb and verb patterns ability in past present and future we talk about phrasal verbs with up and down we talk about affixes when and if and also talking about time this is all about unit 9 thank you for being with me until next time goodbye